የዜድና የአንቺ ግንኙነት ይህን ያክል ስር የሰደደ ይሆናል ብዬ አላሰብኩም ነበር። በጣም አዝናለሁ ሄዱ። ጀልጥ አዛኝ አልፈልግም። ለሙ ምን አስፈስተሽ ነው? ቅጣትሽስ ምንድነው? ሰሞኑን ቢዝነስ እየወጣሽ አይደለም? በሁለታችሁ መሀል ያለው ግንኙነት ምንድነው? ምን ሊኖር ይችላል? እንጃባሽ። ዜድ የፈለገ ቢበድለኝ እኔ ግን እሱ እንዲቀርብብኝ አልፈልግም። ርቀትሽን ጠብቂ። እኔ ግን ይሄን ያህል እያፈቀርኩት እሱ ግን ትላንት ለመጣች ለዛች አመዳም ሴት ብሎ እኔ ላይ እጁን አነሳ። ቆይ እሷ ከኔ በምትሽላ ነው ለሷ የተደረበለት? ከኔና ከሷስ ማን ነው ቆንጆ? እኔ እንጃ። ይሄ ከባድ ጥያቄ። ሰላም ጤና ይስጥልኝ የይሁን ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ ሁላችንንም እያነጋገረ ስላለው ጠባሳ ድራማ በጥቂቱ ልንወያይበት መጥቻለሁ ማለት ነው። ይህ ድራማ ለምንድን ነው እንዲህ ልባችንን የሰረቀው? በታሪክ ውስጥስ ምን አይነት ነገር አለው የሚለውን አብረን እናያለን ማለት ነው። እንግዲህ ጠባሳ ድራማ በጣም የሚያሳዝን በእውነተኛ በገሃድ ዓለም ላይ ያለውን ነው በድራማ መልኩ እያመጡት ማለት ነው። ጠባሳ ድራማ መባሉ ዝም ብሎ አይደለም። አንዳንዴ በህይወታችን ውስጥ የምናልፋቸው ክህደቶች፣ ቂሞች እና የድሮ ትዝታዎች በውስጣችን የሚጥሉት ጠባሳ ቁስል አድርጎ ያሳዝናል ማለት ነው። በተለይ በሰው ልጅ ላይ ያለን እምነት ምን አይነት እምነት ነው የሚለውን በጠባሳ ድራማ ላይ እናያለን። ምክንያቱም አሁን ላይ ጠባሳ ድራማ አብዛኛውን እያስተማረ ያለው ሴቶችን በግዳጅ ወደ አረብ ሀገር እንልካለን እያሉ በግዳጅ አስረው ከቤት ውስጥ የራሳቸው አሻንጉሊት አድርገው እና በራሳቸው እንግዲህ እየሰሩባቸው ያሉ በጣም ብዙዎቹ በገሃዱ ዓለም የምናየው ነው ማለት ነው። ይሄ ድራማ እንግዲህ ዛሬ ጠባሳ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። ምን ይመስላል? የፍርቱና አባት እውነቱን ተቀበለ ወይስ አልተቀበለም? ፍርቱና ስራዋን ቀጥላለች ወይስ ምን አድርጋለች? ብሌንስ እናት እንዴት ነው? እውነታውን እነ ብርሃን ነግረዋታል ወይስ አልነገሯትም? እንደገና ደግሞ ብሌንስ እንዴት ነው? ከታገተችበት ወጣለች ወይስ አልወጣችም የሚለውን በዝርዝር እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ ማለት በትህትና እጠይቃለሁኝ። መልካም ቆይታ። እንግዲህ በባለፈው ክፍል ላይ ትንሽ ነው ቤቢ ሂዶ ለአባቱ ፍርቱና የሴተኛ አዳሪ እንደምትሰራ ዱባይ እንዳልሄደች የነሱ ህይወት እንዳስጠላት በራሷ መንገድ እንደጀመረች ላይ ይሄንን አይተን ነበረ ቪዲዮውን ያቆምነው ማለት ነው። ነገር ግን ይሄ ነገር እንዴት ሆነ? አባባስ እውነታውን ተቀበሉ? እውነት ፍርቱና ይሄን ታደርጋለች ብለው አምነዋል የሚለውን ነገር ዛሬ ደግሞ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቤቢ እውነታውን ነግሯቸዋል። አባባም እንግዲህ ሊያምኑ ስላልቻሉ ስሜታዊ ሆኖ ቤቢን ተነስተው አንቀውት ነበረ አባባ። ምክንያቱም በሷ ላይ ያላቸው እምነት ከምንም በላይ ከፍተኛ ስለሆነ ፍርቱና ይሄን ታደርጋለች ብሎ ያሰበ ሰው የለም ማለት ነው። ፍርቱናም ይሄን ለማድረግ አቅሙም ሆነ ፍላጎቱ አልነበራትም። ነገር ግን ተገዳ ያደረገችው ነገር ነው ማለት ነው። እናም እንግዲህ ፍርቱና አባት በጣም ተናደዋል። ፍርቱና ልጄ ይህንን አታደርግም፣ አንተ ሰክረህ ይሄንን ስካርህን በልክ አድርገው፣ ድሮም ትጠላታለህ ልጄ። የኔ ልጅ ከምንም በላይ ጀግና ሴት ናት፣ ይህንን ልታደርግ አትችልም ብሎ ከቤት አባረውታል ማለት ነው። ቤቢም እንግዲህ እውነታውን ማወቅ ከፈለግ አሳይሃለሁ፣ ና እንሂድና እኔ ያገኘሁበት ቦታ ላሳይ ብሏቸው ነበር። አባባ ግን ይሄንን ነገር አምነው መቀበል በፍጹም አልቻሉም እና ልጃቸውንም እንግዲህ አባረውታል ብለዋል ማለት ነው። ነገር ግን ይሄ ነገር አባባ እውነታውን ቤቢን አምነው ተከትለው ከሄዱ በጣም ከባድ ችግር ይፈጠራል ማለት ነው። ምክንያቱም የቤቢም ህይወት አደጋ ላይ ነው፣ የአባባም ህይወት አደጋ ላይ ነው፣ የፍርቱናም። አሁን እንግዲህ የሶስት ሰው ህይወት ነው አደጋ ላይ የሚሆነው። ይሄን ነገር ዘኪ ካወቀ በጣም ኃይል ነው ማለት ነው። ምክንያቱም የስራዬ አጉል ናቸው ብሎ ከመስመሩ ያጠፋቸዋል ማለት ነው።
ኤዶም እንግዲህ ለፕሌል ታሪኳን እያወራችላት ነበረ። ምንድን ነው የሄዶ ታሪክ የሚለው ነገር? የዘኩ ሚስት ናት ማለት ነው። ሚስቱ ሆና የሴተኛ ዳሪ እንድትሰራ ፈቀደላት። እንዴት ነው ሰው ሚስቱን እንግዲህ አሳልፎ ሴተኛ ዳሪ እንድትሆንና ገንዘብ እንድታመጣለት የሚጠይቀው? ይሄ በጣም በጣም ከባድ ነገር ነው ማለት ነው። የራሱ አቅፎት የሚተኛውን ገላ ሌላ ሰው ሲያቅፍበት ምን አይነት ስሜት ነው? ቆይ እንዴት አለ ትዳር ነው ይሄ? ትዳር ነው ወይስ አዳር የሚባለው ነገር በጣም ከባድ ነው ማለት ነው። ዘኩ ለገንዘብ ያለው ነገር በጣም ከልክ በላይ ከባድ ስለሆነ የገዛ ሚስቱ ሳትቀር ነው ሴተኛ ዳሪ ያዳረጋት ማለት ነው። አንዳንዴ ነገሮቹ በጣም ከባድ ናቸውና እኔ ባሌ እንጂ እንደናንተ ዱባይ ሄዳለሁ ብዬ መጥቼ አይደለም ዘኩ ጋር የገባሁት እና በዘኩ የመጣብኝን ሁሉ ከምድር አጠፋዋለሁ ነው ያለችው ማለት ነው። እና ፕሌንም እንዴት ነው ቆይ ከሱ ጋር ያላችሁ ቀረቤታ ምንድን ነው ብላ ስጠይቃት እሷም እንግዲህ ድሮ ተማሪ ሆኖ አብረው እየኖሩ እንዳሉ ያው ተጋብተው አብረው ባለትዳር ከሆኑ በኋላ እና የምሰራው ስራ አለ፣ ገንዘብ ያስፈልገኛል፣ ስለዚህ አንቺ መስራት አለብሽ ብሎ ነው ወደ ሴተኝነት አዳሪ ያስገባኝ የገዛ ሚስቱን ብላለች ማለት ነው። እንግዲህ ሚስቱ ይሄ ለሚስቱ ሩህሩህ ከሌለው እንዴት ነው ለሌላ ሴቶች ሩህሩህ የሚኖረው ማለት ነው። በባለፈው ክፍል ላይ ያየነው ምንድን ነው? አንቺ የኔ አሻንጉሊት እንጂ ከሌሎቹ ሴቶች ምንም አትለይም የሚል መልስ ነበር ለገዛ ሚስቱ የሰጣት ማለት ነው። ይሄን ያህል ነው እንግዲህ የገንዘብ ውደታው ማለት ነው የዘኩ። አንዳንድ ሴቶች ፍቅር ሲይዘን ፍቅር እውር ነው ይባላል። ፍቅር ሳይሆን እውር የሚሆነው እኛንን እውሮቹ ማለት ነው። ምክንያቱም የምናፈቅረውን ሰው አናውቅም። ፍቅር ሲይዘን ከልክ በላይ ከራሳችን በላይ ያንን ሰው እናምናለን፣ እንወዳለን። ያ ነገር ግን ትክክል አይደለም። ምክንያቱም የወደዱት ሰውና ያመኑት ሰው ነው ሁሌም በህይወታችሁ እያበላሸ ህይወታችሁን እያበላሸ የራሱን ህይወት እያሳካ ሁሌም በእናንተ ላይ ጌም እየተጫወተ ሁሌም አሻንጉሊቱ አድርጎ ያኖራቸዋል ማለት ነው። እና ዜድም ይሄንን ስራ ነው የሰራው ማለት ነው። የገዛ ሚስቱን ሌላ ሰው ምንም ይሁን ምንም ሰርተሽ ገንዘብ ብቻ አምጪ እንጂ ምንም ስሪ ምንም አያስፈልገኝም ለኔ ያላት። ምክንያቱም ገንዘብ ብቻ ስለሚፈልግ ማለት ነው። ይህንን ደግሞ እሱ ማድረግ አልነበረበትም። እናም ሴቶችዬ እኔ የምላችሁ ነገር የምታፈቅሩት ሰውን ስታፈቅሩ ከልክ በላይ አታፍቅሩት ማለት ነው። ከልክም በላይ ደግሞ አትመኑት። ያመናችሁ ሰው ጉድጓዳችሁን የሚቆፍረው እሱ ነው። ምክንያቱም ለራሱ ጥቅም ሲል ለእናንተ ወጥመድ ያበጃል ማለት ነው። ከእናንተ ጋር ደስተኛ ሆኖ የኖረ መስሎ እሱ ግን ለእናንተው የመሞቻቸውን ጉድጓድ ነው ማለት ነው እየቆፈረ ያለው። ስለዚህ እንደኔ ማንንም ሰው ማመን የለባችሁም ማለት ነው። በአሁን ሰዓት ላይ አብሶ የሴትዮ ልጅ ፍቅረኛ ባል የሚባል ነገር እውነት ለመናገር በአሁን ሰዓት ላይ ማንም ሰው የሚታመን ነገር የለም። የራሳችን ጥላ እኮ እያስፈራናል ማለት ነው። እኔ በበኩሌ የራሴ ጥላ ፈራዋለሁ። የራሴን ጥላ በጣም ነው የምፈራው። የራሴን ፊት በመስታወት ሳየው ፈራለሁ። ምክንያቱም ሰዎች በጣም ከባዶች ናቸው። የማይነበቡ መጽሐፍ ማለት የሰው ልጅ ነው ማለት ነው። በዚህ ምድር ላይ በጣም ክፉ ነው የሰው ልጅ አንዳንዴ ማለት ነው። ስታስቡት እንደ ሰው ልጅ ክፉ የለም በዚህ ምድር ላይ እና ሰውን ማመን ደግሞ ጥሩ አይደለም። በጠባሳ ፍቅር ላይ አብዛኛውን ያመኑት ሰው አሳልፎ ሲሰጣቸው የሚያስተምር ድራማ ነው ማለት ነው። ይሄ ድራማ በአሁን ሰዓት ላይ በገሃዱ ዓለም ላይ እየተካሄደ ያለ በይፋ ማለት ነው። 100% እንደዛ ነው ያለው። አንድም ነገር እየተዋሸበት የለም። ድራማ አድርገው አመጡት እንጂ አብዛኛውን እያየነው ነው። በገሃድ የሚሰራ ስራ ነው፣ ክህደት ማለት ነው። የሰው ልጅ ክህደቱን የሚፈጽመው በገሃድ ነው። በቃ ለጊዜው ወደድኩኝ አፈቀርኩኝ ይላል። የዛን ሰዓት ለራሱ ጥቅም ሲል እናንተን የሚጠቀምባችሁን አንድ ነገር ይፈልጋል። ከዛ በኋላ የእናንተን አንድ ነገር ካገኘ ከዛ በኋላ የሚያስፈልገው ነገር የለም። ሁሌም በዛ ነገር እስረኛ አድርጓችሁ ይኖራል ማለት ነው። በቃ ብቻ የእናንተን ደካማ ጎን ብቻ ያግኝ፣ ያለሱ በቂው ነው። ስለዚህ ወንድም ሆነ ሴት በአሁኑ ሰዓት መታመን የለበትም ማለት ነው። የፍርቱና የፕሌን ህይወት
ይሄ ነው ማለት ነው የእነሱ ህይወት። ምክንያቱም ባመኑት ሰው ስለተከዱ ቤተሰቦቻቸው ማመን አቅቷቸዋል፣ እውነታውን መቀበል አቅቷቸዋል። እንኳን ቤተሰቦቻቸው እነሱም እውነታቸውን መቀበል ነው ያቃታቸው ማለት ነው። ፍሬም እንግዲህ በልጇ አለመፈለጉ ስሜት በጣም እየጎዳት ነው ያለው። ምክንያቱም በባለፈው ክፍል ላይ ካስታወሳችሁ የፍሬ ደፍሯት የወለደችው ልጅ አባቱ ጋር ነው የሚኖረው። ያው እሷም በዛ የተነሳ ወደ ዱባይ ሄዳለሁ ብላ ነበር ወደዚህ ህይወት እየገባችው። እናም እንግዲህ ትምህርት ቤት ሲሄድ ልጁን አግኝታው ነበር። ነገር ግን እኔ እናትህ ነኝ አብረን እንኖራለን ስትለው እሱ ምንድን ነው ከአባቱ የሚሰማው መጥፎ ቃል በአይምሮ ስለሳለ አንቺ እናት አይደለሽም፣ አንቺ መጥፎ ነሽ፣ አንቺ ቆሻሻ ነሽ ብሎ ነበር ትቷት ሄደው ማለት ነው። እና እንግዲህ ፍርቱናና ፍሬ ስራ ወጥተው ነበረ። ያንን እያስታወሰች በልጅ አለመፈለግ በጣም ያማል። ከዚህ ህይወት መቼም አንወጣም፣ ስለዚህ ይሄን ህይወት መላመድ አለብሽ እያለች እየጠጣች በጣም እያለቀሰች ነበረ። ፍርቱናም ደግሞ አረ ያስፈራል ይሄ ነገር፣ ከዚህ እንውጣ እባክሽን እያለች ፍሬን እየተማጸነቻት ነበረ። እና ትናንትና ሰርተሽ የለ ምን አስፈራሽ ብላታለች። ትናንትና በነገራችን ላይ እነሱ ከወንድ ጋር ወጥታ የሰራች ነው የመሰላቸው። ያ ነገር ግን አይደለም፣ ታሪኩ ነው ብር የሰጣት። ምክንያቱም ዘኩ ያንን ነገር አለመስራቷን ካወቀ ይደበደባታል ብሎ ፈርቶ ገንዘብ ስለሰጣት የሰራች ነው የመሰላቸው ማለት ነው። እና እንግዲህ አንድ ላይ ቁጭ ብለው አንድ ወንድ መጥቶ ሰላም ብሎ ፍርቱናን ከተዋወቃት በኋላ እባክሽን እኔ ለዛሬ ተባበሪኝ፣ ሙሽራ ነኝ፣ ከሳምንት ነው ሰርጌ፣ ስለዚህ ልትተባበሪ ትችያለሽ ወይ ብሎ ነበር ጥያቄ የጠየቃት። እሷም ማለት አልገባኝም ስትለው ሙሽራ ስለሆንኩኝ ድንግል ነኝ ነው ያላት ማለት ነው። እና እንዴ እና እኔ ምን ላድርግ አንተ ሰርግ እየደረሰ እንዴት ነው በሚስት ላይ የምትባልገው ስትለው እሱም ምንድን ነው ያላት፣ እንዴ ገና እኮ ነው ሰርግ እኮ ሳምንት ይቀረዋል፣ ስለዚህ እኔ አልባለኩባትም እና ትተባበሪኛለሽ የሚል ጥያቄ የጠየቃት ነበር ማለት ነው። እናማ በጣም የሚገርመው የፍርቱናና አሁን ፍርቱና እውነት ከሱ ጋር ወጥታ ታድራለች ወይስ ዛሬ ሸውደው ዋሽታ ትሄዳለች የሚለውን እናያለን ማለት ነው። የፍርቱና ድብቅብቆሽ መጫወት በጣም የሚገርም ነገር ነው። ነገራችን ላይ ፈጣሪም ጥሏል፣ ጠላትም ገንዘብ እያገኘ ነው። ሴተኝነት አዳሪ ሳትሰራ ገንዘቡም እያገኘች ነው እሷ ማለት ነው። እና አንዳንዴ ፈጣሪ የዋህ ሆናችሁ የሚጠብቅባችሁ ሰዓት አለው ማለት ነው። ለዛሬ እንግዲህ ጠባሳ ድራማ እዚህ ላይ ይበቃኛል። ቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። ጠባሳ ድራማ ገና ብዙ የሚነገርለት እንዳለ ይሰማኛል። እናንተስ የሚቀጥለው ክፍል ምን ይሆን ይመስላችኋል? እስኪ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለወዳጅ ዘመዶቹ አጋሩ ማለት ነው። አዲስ ቪዲዮ በሚለቀቁ ሰዓት ቶሎ እንዲደርሱ የደወል ምልክቱን መጫኑን እንዳይረሱ። ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ የሰው ዘር በሙሉ ሰላማችሁ እዝት ተደፍረፍ ይበልልኝ እያልኩኝ እዚህ ጋር እለያችኋለሁ ማለት ነው። ቸር ቆዩልኝ።